ስምረት ያለች እንዴት ነው የሚያሽ? በእናትሽ ድርሴት ዝም ብለሽ ስራሽን ስይ። ስምረትዬ አንቺ ትላንት ያገኘሽ ሰውዬ እኮ ከሚያስመጣኝ ደስታ ነው። ስምረትዬ በጣም ወዶሻል። እንደውም አሁን ይዘሻት ነው የሚመጣው። የት? እዚሁ ጋር ስማይ ነው ወንድም። ያንተ ኢንቨስተርነት ያንተ ከአሜሪካ መምጣት ለኔ ምንም አይነት ስሜት አይሰጠኝም። ካሁን በኋላ በየትኛው መንገድ ላይ ባገኝክ አዋርድሃለሁ። ገባ? ለነገሩ ችግር አልተፈጠረም ሳይሆን ቢፈጠርስ ኖሮ ነው። እንዴት አግሽ ይሄንን ታምኛለሽ? ማን ይሳለ ማለት እንዴት ሊለይ ይችላል? ካልቸኮልሽ ገና ብዙ ማየት ያለብሽ ነገር አለ። ነገሩ? እኔ እንደዚህ አይነት ልብስ ለብሼ አላውቅም። ፎቶም የለኝም። ግን አንቺ ነሽ ማን ይሳለ?
አሊ ጠዋት ስመጣ ላይኸኝም ነበር። ሶሪ አሊ አሁንም አላየሁሽም ነበር። ቁርስ አምጥቼልህ ነበርኩ። ቴንክ ዩ የት ልትሄድ ነው? አንድ የሚከፈት ኤግዚቢሽን አለ። መካፈል ሳይኖርብኝ አይቀርም። ስዕሎችን ይዘህ የምትሄድ ከሆነ አድርሼ መምጣት እችላለሁ። ማነች? በስ እውነት ግን ማነች? እናት እህት ወይስ የድሮ ገርል ፍሬንድ? ማናቸውም አይደለም። እኔም አላውቃትም። እንዴት? ብቻ ስራ ልጀምርና ብሩሽን ሲይዝ ሸራው ላይ በጉልህ የምትታየኝ እሷው ነች። ታድላ ምን ታድላለች? ፈርዳብኛለች እንጂ ታውቂያለሽ፣ እያንዳንዱ ሰው በውስጡ አንዳች ኃይል ወይም አንዳች ሚስጥር እንዳለው እርግጠኛ ባልሆንም ያላየናቸው ግን የምናውቃቸው ነገሮች ውስጣችን እንዳሉ ይሰማሻል? አይ እኔ እንደዚህ አይነት ነገር አይገባኝም። የሚሸጠው ስዕል አይኖረኝም። በነገራችን ላይ የቀረ ስዕል አለ። ነገ ወዲያ ይዤ እመጣለሁ። ስዕል እያየሽ ነው? አዎ፣ አንዳንዶቹ ግን ፍጹም ምንም አይገቡ። ስዕል እንዲገባሽ ከፈለግሽ ባክግራውንዱና ፖይንቱን መለየት ያስፈልጋል። ከፊት ያለውን ነገር ለማወቅ ከጀርባ ያለው ነገር ምን ያህል አገዘው፣ ወይም ከፊት ያለውን ነገር ከኋላ ያለው ነገር እንዲታይ በምን ረዳው፣ ይህንን ደግሞ ስዕሉ ራሱ ይነግርሻል። ከስዕሉ ጋር ማውራድ መልመድ ያስፈልጋል። ይሄ ደግሞ በጣም ቀላል ነው። ስዕሉን ስታየው ራሱ ይነግርሻል። ብቻ ሊገባሽ በሚችል ርቀት ላይ መቆምና መከታተል ብቻ ነው።
ሳላውቅሽ እወድሽ ነበር ባይገርምሽ ያኔ እንኳን ሳታውቂኝ ሳላውቅሽ አፈቅርሽ ነበር ባይገርምሽ አንቺን መናፈቄ ልቤ ነው የምራኝ አይደለም አውቄ አምናለሁ በልቤ አምናለሁ ሳላውቂ ሳታውቂ አንተ ሮቤል አንተ ተነስ እንጂ ቀኑን ሙሉ ተኝተህ ልትውል ነው እንዴ? በእናትሽ አይ ኧረ ሰው ምን ይልሃል? ሰው ደግሞ ምን አገባው? በገዛ እንቅልፌ ስራ የለም እንዴ? ገና አሁን መምጣቴ ነው። ያመጣውልህን ቁርስ እንኳን አልቀመስከውም። በእናትሽ አኔ በእናትሽ በቃ ይሄን ነገር ተይ አልኩሽ አይደል እንዴ? ምን አለበት ባታሰቃየኝ? ጀመረ ደግሞ ስፈልግ እኔው ራሴ ማዘርን ጠይቄ በላለሁ አልኩሽ። አንድ ቀን በረሃብ እንዳትሞት እኮ ፈርቼ ነው። ምን አለበት ትንሽ እንኳን ብትቀምስ? ወጥቼ በላለሁ አላስኝ። ትኩስ ወጥ ሰርቻለሁ ላምጣልህ? አልፈልግም። ስፈልግ ወጥቼ በላለሁ። ሃሎ አዎ ገና አይደል እንደ ሰዓቱ ነው እንዴ? መልካም መጣሁሽ። እሺ ይዤ መጣሁ። ምንድነው? አንድ ያልወሰድኩለት ስል ነበር ይዘና ነው የሚለኝ። ከቸኮልክ የኔን መኪና ይዘህ መሄድ ትችላለህ። አንቺስ? እኔ ትንሽ ስራ አለች። ቦታ ይጨሻለው ግን አንድ የማላውቀው እንዳይሻረኝ እንዴት ሊሆን ይችላል? ምን እኮ ፈጽሞ ላምን አልቻለም። የምትለው ነገር ሁሉ ሊገባኝ አልቻለም። አንዳንዴ ከኛ በላይ ወይም እኛ ልናስባቸው ከምንችለው የላቀ ነገር በህይወት ያሉ ይመስለኛል። በሳይንስም ሆነ በሃይማኖት ያልተደረሰባቸው ብዙ ነገሮች አሉ ብዬ አስባለሁ። የት አምሽተሽ ነው? እንግዳ ይፈልግሻል። ሃይ ምን ልታረግ መጣ? ድጋሚ እንዳላይ ያላሉ
ነሜኔ ቆንጆ መቼ ተከተነ አሜሪካን የምትወስድ አይ ልብስሽን ለማብሽ ነች እንጂ ያው አልገባኝም ትንሽና ልብስሽን ለማብሰሽ ወደ ቤትሽ ወይም ወደ ፈለግሽበት ሂጂ ካመራ አዎ ከምሬ ነው ውሸትሽን ነው አትወጂኝም ስለዚህ ለምን እኔንም ያንቺንም ጊዜ እናቃጥላለን ሂጂ አዎ ሂጂ ሃሎ ሞገስ እንዴት እያረክ ነው ገብቻለሁ ውስጥ ነኝ ቢሮ በቃ ስትወጣ ደውል ሞገስዬ እንዴት አይነት ቆንጆ ልጅ አግኝቼልሃለሁ መሰለህ ቤተሰቦቿን ባረኩ እሷ አንገቷን የደፋች ይቅር ማኔ እኮ ነግሬሻለሁ እንዴት ይቅር ይባላል እስካሁን ስንት ሴቶች አስተዋውቅሽኝ እኮማ ሁሉም አንድ አይነቶች ናቸው እኮ እቺ ልዩን አትብታያት አንገቷን ድፍት ያረገች እኔ አንገቷን የደፋች ሳይሆን ቀጥ ብላ የምትሄድ ሴት ነው ማግኘት የምፈልገው ምን ነው ብታያት እንጂ እንዴት ታምራለች መሰለህ ቆንጆ ናት እኔ ላይ ውበቷ ምን ይሰራል ያለ ልቅስ እኔን የሚገዛኝ ውስጣዊ ውበቷ ውስጣዊ እውነትም ጤነኛ አትመስለኝም እንዴት ነው እንዲህ ነገር መዘባረቅ የኔ ዓላማ አብራኝ ልትሰራ የምትችል ልጆች ልትወልድልኝ የምትችል ከሀገር የመሰደድ ሱስ የሌላትን ሴት ማግኘት መቼ ነው አዲስ የምትወስደን? እግዚአብሔር ግን ምን ሲያደርጉ ለገነት ፈጠረልን? መኪኖቹ፣ ቤቶቹ፣ ምግቡ ሁላ ልዩ ነው ይላል። የአክስቴም ልጅ እኮ ዋሽንግተን ነች። ከዚህ እስክንሄድ በጣም ቸኩያለሁ። የአክስቴም ልጅ ከዚህ እስክንሄድ በጣም ቸኩያለሁ። እግዚአብሔር ግን ምን ሲያደርጉ ምንድነው ችግሩ? ክፈል ነው ያለኝ። አፍሮክቶ እኮ ክፈል ነው ያለኝ። ለምን? የምንሰራው ስራ ሀገር ያለማል ብለን ለፍተን ጥረን ያመጣነውን ገንዘብ ሀገር ውስጥ እናውል ባለን ቀረጥ ውጪ ምን አይነት ክፍያ ነው? የት ሄደን እንድንሰራ ነው የሚፈልጉት? በአንድ ደሃ ሀገር ውስጥ ገንዘብ ማለት ምን ማለት እንደሆነ እንዴት አይገባቸው? ሐሳብ አይዲያ ማለት ምን ማለት እንደሆነ እንዴት አንድ ባለስልጣን አይረዳም? የሀገር ፍቅር የመኖር ትርጉም እንዴት አይገባቸው? ጉቦ ነው አንከፍ ብየው ነበር። አንከፍልም አልከው? አዎ አልኩት፣ ግን ከት ብሎ ሳቀና ካልከፈል ቀራቅንቦ መኪኖችን ይዘህ ወደ መጣህበት ተመለስ። እንዴት ነው ነገሩ? ትራንስፖርት ችግር በሆነበት ሀገር ውስጥ የትራንስፖርት መኪና አላስገባም አልኩ። ክፈል። ለመኪኖቹ፣ ለመጓጓዣ፣ ለቀረጥ፣ ለጉቦ ገና ምን አይተህ ወደፊት ለተሳፋሪ የሚከፈል ይሆናል። ቆይ አንከፍልም ብንል ምን ብሎ ይመልሳቸዋል?
መኪኖቹ ችግር አለባቸው፣ ሞተራቸው የተበላሸ ነው። ግን እኮ ሲሳይ ከመምጣቴ በፊት እንዲህ አይነት ችግር እንዳይከሰት አስቀድሜ ደውዬ አሳውቄ ነበር አይደል? በቃ ትጠይቃቸው እኮ ሁሉም ቀናዎች ናቸው። ተግባር ላይ ነው ችግር ያለው። ራሴ ሄጄ አናግረዋለሁ። እኔ የምልህ ማነው ለሴቶች ሁሉ ሚስት እንደምፈልግ የነገረው? ምነው ሚስት እንደምትፈልግ አይደለም የተነገራቸው። ከአሜሪካ የመጣ ሀብታም እንደሆንክ ምን አለች እንደ ገነት የሚቆጥሯትን አሜሪካን ሄደው ባዩልኝ። ምን እንደምመኝ ታውቃለህ? አሜሪካ ልክ እንደ ዕቃ ተጠቅላ የምትሸጥ መሆንና ይዣት መጥቼ ለሰው ሁሉ ባሳየሁት። ምን ያህል ረፍት የለሽ ምን ያህል የውክብ ሀገር መሆኗን ባሳየዋቸው። ለአንዳንዶቹ ገነት የሆነችውን ያህል ለአንዳንዶቻችን ሲኦል ሆናብን እንደነበረ ባሳየዋቸው። ከአንዴም ሁለት ጊዜ ህይወቴን ላጣ እንደነበረ በነገርኳቸው። ህይወቴን አጥቼ? አዎ የሄድኩ ሰሞን ነው። የምሰራበት ሱፐር ማርኬት ውስጥ ሌሊት ላይ ጭምብል ያጠለቁ ሰዎች ገቡ። ሽጉጥ ይዘዋል። ያው ገንዘብ ለመዝረፍ ነው። አስበው፣ በህይወቴ ሙሉ ሽጉጥ የሚባል ነገር ተደቅኖብኝ አያውቅም። ያኔ መደቀም ብቻ አይደለም፣ ከሰው ልጅ ህይወት ይልቅ ዶላር በሚመለክባት ሀገር ውስጥ የሽጉጥ ቃታ ተስቦብኝ ነበር። ከሳምንት በኋላ ነው ህይወቴን ሆስፒታል ውስጥ ያወቅኩት። ልክ በአመቱ ደግሞ ታክሲ ላይ በተሳፈረ ዘራፊ የዚህ አይነት ሁኔታ ተደገመልኝ። እግዚአብሔር ጠብቆኝ ነው እንጂ እኔ ህይወቴን አጥቼ ነበር። አይ ግን እኮ እዚህ ሀገር ሆነ አደጋ ሊያጋጥም ይችላል። እዚህ ዘመድ አለ፣ ወገን አለ። የሀገርህ አፈር ነው የሚበላ። አፈር ነው የሀገር አፈር በላ፣ የውጭ ሀገር አፈር በላ። ምን ለውጥ አለው? አለው እንጂ በደንብ አለው እንጂ። እትብትህ የተቀበረበት የአያትህ የቅድመ አያትህ ደም የፈሰሰበት መሬት ውስጥ መቀበር ልክ ሀገር ላይ የመኖርን ያህል ያስደስታል። እንግዲህ እስቲ ከሞትክ በኋላ ደስታ እንዳለ ስንሞት እናየዋለን። እኔ በፍጹም በዚህ ሁኔታ ነገር መግፋት አልችልም። ካልሆነ እርግፍ አድርጌ ትቼው ያለኝን እየቆረጠምኩ። እውነቴን ነው። መቼም ከመሬት ተነስቶ ጉቦ አምጣ አይደለም። ታምሪያለሽ። ሰምተሽኛል? ስነ ስርዓት የለም። ብንተዋወቅ ደስ አይልሽም? ሞገስ እባላለሁ። ልጅማ ማግኘት አለብኝ። ስትወጣ ጠብቀን እናገኛታለን። ባትወጣስ? እዚሁ አታድር። ቆይ የመጣንበትስ? እሱ ይደርሳል። ሲሳይ ዋናዋ ልጅ ተገኝታለች። ና እንውረድ ታች። ሰራተኞቹ እኮ ወጥተዋል እኮ። ካሁን በኋላ እኮ የምናገኘት አይመስለኝም። መገኘትም አለባት።
ትገኛለች ከሆነ በኋላ ወይ ገብተን እንፈልጋት ያማ ያስቸግራል እኔ ለስራይ ጉዳይ ምናምን ወጣ ሊሆን ይችላል ወይኔ ሞገስ ዛሬ ሳላገኛትማ አሞቻለሁ ለነገሩ የምትሰራ ከሆነ እኮ ነገ መተል እናገኛት እንችላለን እንደዛ ሳይሻል አይቀርም ባንቀን ፍቅር ያዘኝ እንዳትል ብቻ ድብን አርጎ ነው እቺ እንኳን ናት ወረትም በለው ምንም በለው እኔ ወድጃታለሁ ልጅቷ አልተገኘችም በቃ ገብተን ጉዳያችንን ጨርሰን እንውጣ እኔን ወደ ቤት አድርሰኝና ተጨረስ ምንም የስራ ስሜት የለኝም እሺ እንዴት ነው እየጨረሱልን ነው አገኘሁት እዚህ ታዲያ አሁን ተመለሰው ታስተራዳት ተከትያት ለካዚ ኮሌጅ ተማሪ ነች የት ኮሌጅ ሃይ አሳውሺ አንዴ ልታናግሪኝ ትችያለሽ ምን ፈልክ እኔ ከአሜሪካን የመጣሁት እና የምትለውን በልና እቺ ልጅ እጅ ያስገባልኝ እሞክራለሁ መሞከር አይደለም አድርገው ይሄ እኮ ገንዘብ ተከፍሎ የሚሆን አይደለም ንገራት ከፈለገች አሜሪካ ይዣት ልሄድ ከፈለገች አይዞህ በእናትህ በጣም ወድጃታለሁ ትረዳኝ ይገባል አብሮ አደግ ጓደኝነት ለዚህ ጊዜ ካልሆነ ለመቼ ሊሆን ተገዝቼላታለሁ የሷን ፍቅር ከባርነት ጋር በባል ያለ ጥርጥር እሱን ነው
ስምረቲ አንቺ ትላንት ያገኘሽው ሰውዬ እኮ ከአሜሪካ የመጣ ኢንቨስተር ነው። ስምረትዬ በጣም ወዶሻል። እንደውም አሁን ይዘሻት ነው ብሎኛል። የት? እዚሁ ካፌ። ስማኝ ነው ወንድም፣ ያንተ ኢንቨስተር ናት። ያንተ ከአሜሪካ መምጣት ለኔ ምንም አይነት ስሜት አይሰጠኝም። ካሁን በኋላ በየትኛው መንገድ ላይ ባገኝክ አዋርድሃለሁ። ገባ? ቤተሰቦቿን አጣርታል? አዎ አባቷ ቆጣ። ስለ አባቷ ማንነት ሳይሆን ቤቷን ነው ማግኘት የምፈልገው። አውቀዋለሁ ግን ሰው በቃ ውሰደኝና ላናግረው። ከዛ የሚሆነው ይሁን። እንደዛም አይደረግም። ባይሆን ሽማግሌ ምናምን ፈልገን መላክ ነው። ሽማግሌ? አዎ። ምንድነው እያልክ ያለው? ሽማግሌ ምናምን የምፈልግበት ሰዓት የለኝም። ምንም አይነት ጊዜ እንዲባክን አልፈልግም። ጤና ይስጥልኝ። ምንድነው? አንተ ባት ቢሮ መተህ ነበር አይደለም? በሉ ከቤት ይውጡልኝ። የቢሮው ጉዳይ ቢሮ ነው። በሌላ ጉዳይ መተህ ነው ጌታዬ። ግድ የለም የቢሮ ነገር ቢሮ ያልቃል። ይሄ የግል ጉዳይ ነው። አባት ሆኜ ባላውቅም ለልጆ እንደሚጠነቀቁ ይባኛል። እውነቱን ለመናገር እኔ ደግሞ ከሷ ሌላ ማግባት አልፈልግም። በየሰው ሀገር ስንካተት ነው የኖርኩት። አሁን ግን ተረጋግቼ መኖር እፈልጋለሁ። እንዳንቺ አይነት ኩሩ ልጅ አግብቼ ሀገሬ ላይ የሰራው ሰው መሆን እፈልጋለሁ። ብዙ ሴቶች አሉልህ እኮ። አይምሰልሽ። ሁሉም የሚፈልጉኝ አሜሪካ ለመግባት ሲሉ ነው። ምን አለበት ታዲያ? ስደትንም የሚፈልጉ ናቸው። አንተ ተሰዳ አይደል እንዴ ገንዘብ ይዘህ መተህ ዛሬ ሴት የምታማርጠው? አንተንም ሰው ረድቶ ነው ሳይሆንከው። ምን አለበት ብትረዳቸው? ማንም ሰው ከሀገር ወጥቶ እንዲሰቃይ መርዳት አልፈልግም። ማንነቱ ተዋርዶ ገንዘብ ይዞ እንዲመጣ አልፈልግም። ካሁን በኋላ እኔም በሀገሬ መኩራት እፈልጋለሁ። ልረዳው የምችለው ሰው ካለ እዚሁ ሀገር ውስጥ በምሰራው ስራ ላግዘው ይችላል። እኔም እኮ በወገኖቼ መታገዝን እፈልጋለሁ። ኩራት ማለት ትርጉም ይገባሻል? በሀገር መኩራት፣ በወገን መኩራት። አበሻ በታሪኩ ብቻ የሚኮራ ህዝብ መሆኑ ማብቃት አለበት። ትውልዱም ተናፋቂ መሆን አለበት። በየሀገሩ የምንገኝ ርካሾች መሆናችን እንዲያበቃ እፈልጋለሁ። ማንኛውም ሰው መንቀሳቀስ ይፈልጋል። አልገባሽም። በፍጹም አልተረዳሽኝ። እንዳልሽው ሀገሩ ሴት ጠፍቶ አይደለም፣ ወይም ደግሞ አንዷን የውጭ ዜጋ ማግባት አቅቶኝ አይደለም። ዋናው ነገር ግን ከየውሽ ጊዜ ጀምሮ ወደድኩሽ።
ጥሩ ለማንኛውም አሁን ምሽት ነገ እናወራለን አባቴ መረብሽ አልፈልግም ሪሊ ምንድነው ሪሊ አይ ሚን ነገ እናወራለን አልኩህ እኮ አምንሻለሁ ነጋገራችሁ ምንድነው ነገሩ አባ አንቺ ንገሪኝ እኔማ ምን ልንገር ሲያስቸግረኝ ነበር በቃ ሲያስቸግረኝ ነበር ማለት ምንድነው እወድሻለሁ ያለ አንቺስ አትወጂውም እኔ አልወደድኩት እርግጠኛ ነሽ ዛሬ ሌላ ሰው እንግብኝ አባዬ ምን ሆነሃል እስኪ ስለአሁን ሰው ብቻ ንገሪኝ እርግጠኛ ነሽ አልወደድሽውም እኔ ሌላ የምወደው ሰው አለ ምንድነው አንተም ሰውዬው ኢንቨስተር ስለሆነ አብሬው እንደሆን ፈልግ ምንድነው የምትወጂው ሰው ምንም ይሁን እስከዛሬ አላስተማርከኝም እስከዛሬ በህይወቴ ጣልቃ ያልገባብኝ ዛሬ ምን ተገኘ ልጄ የወደድሽው ሰው ምን እንደሆነ ባላውቅ ዘመኑ ግን ፍቅርና ሀብት የተቆራኘበት ድህነትም ውስጥ ቅባለ ማንንም ካልተመቸው ይሄዳል ባንቺ ህይወት ውስጥ አንድም ቀን ጣልቃ ስለመግባት አስቤ አላውቅም አልፈልግም ሞድሽ አንድ ልጄ ነሽ አንቺ የህይወት መሰረት ነሽ ህይወቴ ባንቺ እምነቴ በክብርሽ ተለውጧል ልጄ ስለ ፍቅር ማወቂያሽ ጊዜ እኔ ብዙ አለው አባዬ አታውቂ ልጄ አታውቂ ፍቅር ረቂቅ ነው ፍቅር የተወናበደ ሀሳብ ለዛ እንዳነበብሻቸው መጽሐፎች ወይም እንዳየሻቸው ፊልሞች አይደለም እነሱ ሀሳቦች ናቸው አያት አየችው ተዋደዱ ተሰደዱ ችግር አጋጠማቸው ተለያዩ ደግሞ እንደገና ተገናኙ ይሄ ተረት ነው ልጄ ፍቅር ማየት ብቻ ባታዩም ትሰሚው ነው በመስማትም ብቻ መስማት የማይችለው ዲዳ እንኳን ይረዳል
ከዚህ ሁሉ በላይ ነው። ረቂቅ ከማየት ከመስማት ከመዳሰስ ከመንካት በላይ ነው። ያን ያህል ልጫንሽ ባልፈልግም ቆም ብለሽ እንድትስሚ ይፈልጋል። አይምሮሽ እንድትጠቀሚበት ይፈልጋል። ይሄ ሁሉ ላንቺ ሊያተሉ ሲሞክሩ ትንሽ አይስሞት በላውጡ አነሰ እንዴ ውጡልኝ ሰማን ከዚህ በኋላ ቦብሎ የሚመጣ ፖሊስ ነው የምጠራው። እኔ ለህሊና ነው የምሰራው። ህዝቤንም ሀገሬንም ላገለግል ነው እዚህ ቦታ ላይ የተቀመጥኩት። በላውጡ ሰላም ነው? የቤት ኪራይ ደርሶ ጤፍ አልቋል። በርበሬም የለም። ነገ ይገዛል። ሰራተኛዋ ደሞዝ አነሰኝ ብላ ሄዳለች። ሌላ ትፈልጊ? እኔ በጣም ተችቶኛል። አንተን ሳገባ እንደዚህ ቤት ውስጥ ታስሬ ልጅ እንድጠብቅ አይደለም። ሳዳ ስሜን አትጥራ። ምንድን ነው የምታስበው? አንተም ጊዜ ለራስህ ብቻ ነው የምታስበው? ትወጣለህ፣ ስራን ሰርተህ ትመጣለህ፣ ትበላለህ፣ ትጠጣለህ፣ ትተኛለህ እንጂ እኔስ እስከ መቼ ቤት ውስጥ ታስሬ? እንግዲህ ተነጋግረናል። ቢያንስ ልጃችን አንድ አመት እስኪሞላ እኮ አንድ አመት እስኪሞላት እኔ ቤት ውስጥ ወዝቤ ያደረኩት ቢጃማ ሌላ እስኪያልፍ ድረስ ስማ፣ እኔም እኮ እንዳንተ ቢሮ ሄጄ መስራት እፈልጋለሁ። ባያድለኝ እንጂ የራሴ ሰራተኞች ቀጥሬ እኔም ስራ መስራት እፈልጋለሁ። እንግዲህ ስንጋባ ታውቂያለሽ። እንዲህ አልመሰለኝማ። እንደዚህ እያከኩ ቤት ውስጥ ታስሬ ህፃን ማጫወት አልመሰለኝማ። ለነገሩ ጓደኞች ሁሉ ትልቅ ደረጃ ላይ ደርሰዋል። ይበቃል። ከዚህ በላይ ልነጋገር አይገባም። እኔም ካንተ ጋር መነጋገር አልፈልግም። ባታውቀው ነው እንጂ ደግሞ በቃ ስላለ ባንተም ብዙ አታፍጥብኝ። ስማ፣ እኔ አንተ ልጅ በርበሬ ያለቀ ሽሮ አለቀ እያልኩ መጠበቅ በጣም ሰልችቶኛል። በራሴ ጭንቅላት ላጥ አድርጌ መስራትም ኃይል አለኝ። ይሄ ምንድን ነው? በወር አንድ ጊዜ ነው የምትመጣው ሙቀት ነው ሽንት?
ጥላኝ ሄደች። የቤት ኪራይ ብለው ነው ስመጣ ይከፈላል። የቤት ኪራይ መተው ነበር። ስመጣ ይከፈላል። እማዬ ደግሞ ሰራተኛ አግኝቼልሃለሁ። ስንት ብር? 40 ብር። ሞግዚት ብቻ ከሆነ 45 ብር። ለማንኛውም ስመጣ እናወራለን። ስብሰባ ላይ ናቸው እኮ ከወር ደሞዜ እየተቀነሰ በ3 ወር ከፍዬ የምጨርሰው 600 ብር ብድር። የራስን ጉዳይ ነው አስቸኳይ ጉዳይ ነው ያልኩት። የቤት ኪራይ ጉሮሮ ላይ ቆሟል። እሺ ስብሰባ ሲጨርሱ አስፈርምልሃለሁ፣ እደውልልሃለሁ። ፈልጋቸው ከሆነ ወጥተዋል። የት ናቸው? እንግዳ መጥቶባቸው ካፌ። ለአንዲት ጉዳይ ፈልጌው ነበር። ከሰዓት ስገባ ይሄን ነገር ቢሮናና ጨርስልሃል። አይ ከሳር ፊት ማለቅ ስላለበት ሁለተኛ እንዳይለምድ። እሺ እሺ። ይገዙት ሄደ። አሁን ምንድን ነው በሰዓት በላ ካሁን ነው የሚሆነው። ቸኩላለሁ በሰዓት መጣ አለበት። ምን ይጣል እዚህ ብሪት ተበድረ ይሆን ምን ከፊት እንዳልተበደረ ታውቃለህ? ምን ነው ሀብቴ? ገንዘብ ቤቷን እየጠበቁ ከሰዓት እኮ አትገባ። ዓመት እረፍት ላይ ናት።
ስንት ብር ነው የምትከፍለኝ? 5000 የተሻለ ቤት ፈልግልኝ። ሰራተኛ አቤት። እኔ ባለፈው ነግሬ ነበር። ከየትም የጎተትከው መኪና ሀገር ውስጥ በዝምታ ሲገባ እናይ። ነገ ምን እንደሚፈጠር እናውቃለን። እኔ እኮ ያልገባኝ ገባህ አልገባህ ጉዳይ አይደለም። የደንቡን አምጣ ይፈጸምልሃል። ቆይ ከሀገራችን ውጭ የት ሰርተን እንድንኖር ነው? የትም ሄደህ መስራት ትችላለህ። ቆይ እኛ እኮ ለፍተን ነው ደክመን ነው አይደል እንዴ እንስራል ነው? ከፈለግ ሰርቀህም ቀምተህም አምጣ፣ አይመለከትም። እኔ የበላይ አካል ጋር ሄዳለሁ። ውጣልኝ። አቤት ውጣልኝ። ማለት ይሄ ቦታ ሲሰጠኝ ታምኖብኝ እኔ መስራት የምችለውን ያህል ነው የምሰራው። አንተ ነገ ከሚሊዮን ብር በላይ ልታካብት አይደለም? ምን ያንሰፈስፋል? እናንተ ለዘመናት ስናገለግል የነበረን ሰዎች ምን ተጠቀሙ? ምንም። አንተ ግን በላይ ላይ መጥተህ ሀብት ልታካብት ትሞክራለህ። እኛ የምንሰራው ስራ ለሀገርም ይጠቅም ለወገንም ይጠቅም። ሀገር ያትበል። አገር ማለት ሬንጅ የጠገበ አስፋልት አይደለም። አገር ማለት እኔ ነኝ። አገር ማለት እኛ ነን። እናንተን ለዘመናት ስናገለግል የነበርን ሰዎች እኛ ሀብታም ለመሆን ስትሞክሩ ቁልቁል ወደ ገደል ነው የምትገቡት። አገሬን እጠቅማለሁ ካል ይኸው ክፍት ነው። አይ ለብቻ እጠቀማለሁ ካልክ ግን ትልቅ ስህተት ውስጥ ነው የምትገባው። አንተ ከመወለድ በፊት ጀምሮ ነው ሀገሬን ሳገለግል የነበረው። አንተ ግን ዛሬ መተህ እንዲህ ነው መስራት ያለብህ ልትለኝ አትችልም። እንደሚመስለኝ እርሶ አርአያ ሊሆኑ የሚገባው ትልቅ ሽማግሌ ነው። ሽማግሌ? አዎ ሽማግሌ። ሄሎ አባዬ፣ የት እመጣለሁ? ወደ ቤት ልገባ ነበር። በቃ አብረን እንገባለን።
ወጣት ነኝ። ዛሬ ህልሜ ገንዘብ አይደለም። ዛሬ ህልሜ ክብር አይደለም። ጥሩ ትዳርና ጥሩ ፍቅር እንደሚለያይ በገዛ ቤተሰብ ያውቃል። ለትዳር ከሷ የተሻለ የትም ላገኝ አልችልም። በእናቴ እጅ ነው ያደግኩት። የአባቴን ፍቅር ሳላውቅ ነው ያደግኩት። ጓደኞቼም ያለ ወላጅ ነው ያደጉት። እኔም አንድ ሰው መሆን ይችላል። ግን ነገ መለያየት አልፈልግም። ይመኑኝ አላስከፋትም። ምን እያሰብክ ነው አባዬ? ስላንቺ። ስለኔ? ስለኔ ምን? እዚህ ደርሰሻል ልጄ። ትልቅ ልጅ ሆነሻል። አሁን ነፃ ነሽ። የፈለግሽውን የማድረግ መብትሽ እጅሽ ላይ ነው። አንተም ይህን ሰውዬ እንዳገባው ትፈልጋለህ? እሱን አንቺ ነሽ የምትወስጂው። ገብተሽ ተኝ። እውነቱን ለመናገር ከምችለው በላይ ስዕሉን ሳይደንግጥ ለምን እንደሆነ አላውቅም። ስሜት ተሰምቶኛል። እናትም ሀብትም ሆኖ እንዳሳደገኝ ትሽትዬ ግራ ተጋባ። ቆይ እሺ ምን ላድርግ? በቃ ተረጋግተሽ ሁለቱንም ማየት አለብሽ። እውነተኛ ስሜት ማን ጋር እንዳለ ለማወቅ ሁለቱንም ማጥናት ነው። አይመስልሽም?
ታውቂያለሽ ነገሮች ሁሉ በዚህ መንገድ እንደማይሄዱ እንደሚለዋወጡ አውቃለሁ። መሬት አንድ ቀን ልም ያለ ስምጥ ሸለቆ ወይም ደግሞ በህንጻ ያማረ ከተማ ሊሆን እንደሚችል ህይወት እንደዚህ ናት። እዚች ዓለም ላይ የተወለድነው ለአንዳች ተልእኮ ይመስለኛል። አንዳንዶች ከግባቸው ሲደርሱ ግማሾቹ ምንም ሳይጠቀሙበት ያባክኑታል። አንዳንዶች በራሳቸው ህልም ታስረው ህይወታቸውን ሲያባክኗት፣ ሌሎች ደግሞ ህልማቸው ላይ ደርሰው ጉዟቸው ረጅምና ጣፋጭ ይሆናል። ስላንቺ ምን እንደሚሰማኝ በትክክል ባይገባኝም ውስጤ ግን ትልቅ ኃይል አለሽ። የት እንሂድ? ተመቸ ቦታ ሞገስ በቃ ተስፋ ቁረጥ። አልተፈጠረችም ነበር ማለት ነው። ልትረሳት ሞክር። ያንተ አይደለችማ ሞገስ፣ ያንተ የሆነች ሌላ ሴት አለች። እመነኝ፣ አንተ ስለ ወደፊት ህይወት፣ ስለ ወደፊት ስራ ነው ማሰብ ያለብህ። ገና እኮ መጀመራችን ነበር። ሁሉም ነገር በድንገት ነው የሚቋረጠው። በዚህ ዓለም ላይ ሐሳቡን ሁሉ የጨረሰ ማን ነው? ማን ነው ጨርሶ የሞተው? አብዛኛው ነገር እንደዚህ ነው። እሷ እኮ ለእኔ ተስፋዬ ነበረች። ሀገሬ የምለው እኮ የእሷ አለብህ ነው። የቅኔ አካል የህይወቴ ግብ ነበረች እኮ። ሳለሙ የኖርኩት ነገር አንድ ብቻ ነበር፣ ህልም። የማይጨበጥ የማይፈታ የተቀጨ ህልም፣ የተጋጨ ህልም። ህልሜ ቆሟል፣ ቀጥ ብሎ ቆመ።
ጸጉሯ እኔን አትመስልም? አለቀ። ቤተ መቅደሱ ፈረሰ። እኔ እኮ እምነቴ ነበርሽ። እኔ ሃይማኖቴ ነሽ። መሸሸጊያ፣ የህሊናዬ ማጠሪያ፣ የሰላም ዋሴ፣ የሰላም መቅደሴ ነሽ። እምነቴን በአንቺ ለውጬ ላንቺ እንደምኖር፣ እምነቴን በአንቺ ለውጬ በአንቺ ሞት ይሄን ልቋቋም አልችልም ልጄ፣ ይሄን ማየት አልችልም፣ ይሄን ላስብ አልችልም።